ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ የአፍሪኮርን ፕሮግራም አቀርብላችሁ እኔ ሀበሻዊ ነኝ። ከ3 እና 4 ቀናት ቀደም ብሎ ማለትም ኖቬምበር 11 2025 በሳውዝ አፍሪካ ታምቦ አየር ማረፊያ ጆሃንስበርግ ማለት ነው አንድ እንግዳ የሆነ ክስተት ታየ። የክስተት ስለገረመኝ ላጋራችሁ ፈለኩኝ ዛሬ በዚህ ፕሮግራም። ጉዳዩ እንዲህ ነው። 153 ተሳፋሪዎችን የያዘ የግል አውሮፕላን ቻርተርድ ፍላይት አየር ማረፊያ ይደርሳል። የአውሮፕላንና ተሳፋሪዎች በዚያ ሰዓት የሚጠበቁ አልነበሩም። በኋላ ላይ የአየር መንገዱ ሰራተኞች እና የደቡብ አፍሪካ BMA ቦርድ ማኔጅመንት ኦቶሪቲ የአውሮፕላን ተሳፋሪዎችን ማንነት በመጠየቅ አውሮፕላኑ ከጋዛ ተነስቶ 153 ፍልስጤማውያንን ይዞ እንደመጣ ይረዳሉ። የሚጠበቅ ስላልነበረ ግራ ተጋቡ። በተጨማሪ ማጣራትም ተሳፋሪዎቹ ምንም ህጋዊ የሆነ የጉዞ ሰነድ ያልያዙ እና ከተነሱበት ሀገርም የመውጫ ማህተም ማለትም ፓርቸር ስታምፕ ያልያዙ ሆነው ተገኙ። እንዲሁም በደቡብ አፍሪካ ማረፊያና የመመለሻ ትኬትም አልያዙ። ጉዳዩ ግራ አጋባ። ብዙዎች ግራ ተጋቡ። ግራ የተጋቡ ሰራተኞችና ኤርፖርቱ ባለስልጣናት ተሳፋሪዎቹ ከፕሌኑ እንዳይወርዱ ማድረግ ለሀገር ውስጥ ሚኒስቴር ያሳውቃሉ። የሀገር ውስጥ ሚኒስትሩም ተሳፋሪዎቹን ማስተናገድ ከስልጣናቸው በላይ በመሆኑ ለሀገሪቱ ፕሬዝዳንት ሲሪል ራማፎዛ ያሳውቃሉ። በዚህ ጊዜ ነው እንግዲህ ፕሬዝዳንቱ የፍልስጤማውያኑን ወደ አገር ቤት እንዲገቡ ፍቃድ እንዲሰጣቸው ትዕዛዝ ያስተላልፋሉ። But out of empathy, out of compassion, and because they are a people that we as South Africa have raised our hands to support, we felt that we should accept them and process their matter. ከ12 ሰዓት የአውሮፕላን ውስጥ ቆይታ በኋላም ቢሆን ተሳፋሪዎች በደስታ ከነልጆቻቸው ያለ አንዳች ህጋዊ የጉዞ ሰነድ ወደ ደቡብ አፍሪካ እንዲገቡ ተፈቀደላቸውና ወደ አገሪቱ ይገባሉ። ይህ ክስተት በርካታ መላምቶችን እያስተናገደ ይገኛል። ወደ መላምቶቹ እንመለሳለን። ባሳለፍነው ወር አንድ ሴትዮ በአሜሪካ JFK አየር ማረፊያ ተገኙ። ሴትዮዋ ከቶኪዮ ተነስተው ወደዚያ እንዳቀኑ ቢነገርም በእጃቸው ላይ የነበረው ፓስፖርት የሚያሳየው የዜግነት አገራቸው ቶሬንስ እንደሚባል ነው። እግዚአብሔር ያሳያችሁ። እኔ ስቄያለሁ። ቶሬንስ የሚባል አገር በዓለም ካርታ ላይ የሌለ የአገር ስም ነው። እንዴት ጉዳዩ የአየር ማረፊያውን ሰራተኞች አወዛግቧቸው። ወደ ደቡብ አፍሪካው ሚስጥረኛው አውሮፕላን ልመልሳችሁ። አውሮፕላኑ በግል በጎ አድራጎት ድርጅት የተዘጋጀ መሆኑንና ከጋዛ ስደተኞች የጫነ መሆኑ ከመታወቁ ውጪ ከጀርባ የማን እጅ እንዳለበት ደቡብ አፍሪካውያኑ ገና በምርመራ ላይ ነን ይላሉ። ሆኖም ከዚህ በፊት ከነበሩ አንዳንድ ክስተቶችና ወቅታዊ ሁኔታዎች አንጻር እኔ መላምቴን ማስቀመጥ ልጀምር። ደቡብ አፍሪካ እስራኤል በጋዛ የፈጸመችውን ጥቃት በማውገዝ በጄኖሳይድ ወንጀል ከሳታለች። Excellencies, South Africa is concerned about the military action by the state of Israel against the people of Gaza, which we have characterized as genocide, is deeply concerning. ክሱ ፋይል የተደረገው በICJ ማለትም ዓለም አቀፍ ወንጀለኞች ፍርድ ቤት ነው። 153 ሰዎችን የጫነው አውሮፕላን ያለ እስራኤል ፈቃድ ከጋዛ ሰዎችን አሳፍሮ ሊወጣ አይችልም። ስለዚህ እስራኤል ስለዚህ ጉዳይ የምታውቀው ነገር አለ ማለት ነው። አውሮፕላኑ ደቡብ አፍሪካ ለመድረስ በርካታ አገራትን አቋርጦ የመጣ ሲሆን በተለይም አንጻራዊ ሰላም ወዳለባቸው አገራት የአረብ አገራት ተሳፋሪዎች ይዞ መጓዝ ይችል ነበር። ደቡብ አፍሪካ በያዝነው ወር መጨረሻ የG20 አገራትን ስብሰባ ታስተናግዳለች። በስብሰባው ይጠበቁ የነበሩት የአሜሪካው ፕሬዝዳንት ትራምፕ እንደማይሳተፉ ከወዲሁ ገልጸዋል። ይህም ደቡብ አፍሪካውያን አስቆጥቷቸዋል። በዚህ መሃል ነው እንግዲህ ይህ ጥቁር እንግዳ የሆነ ክስተት የተከሰተውና ወደ ሀገራቸው የመጣው። ደቡብ አፍሪካ ከፍልስጤምና ከኩባ ጋር የጠበቀ ግንኙነት አላት። ይህ ሆኖ በዋናነት በአፓርታይድ ትግል ወቅት ይፋለም የነበረው የጥቁሮች አማጺ ቡድን ANC በወቅቱ አሁን ገዢ ፓርቲ የሆነው ከነዚህ ሀገራት በወቅቱ ከፍተኛ ድጋፍ ስለነበረው ነው። እስራኤልን ወደ ዓለም አቀፍ ፍርድ ቤት በማቅረብ ረገድም ኢራንም ከደቡብ አፍሪካ ጀርባ እንዳለች በብዛት ይነገራል። እንግዲህ እነዚህን ሁሉ ጉዳዮች አገናኝቶ ስለሚስጥረኛው አውሮፕላን ሚስጥር መፈተሽ ይገባል። ሚስጥሩ ገና አልተገለጠም። ሆኖም በደቡብ አፍሪካ ጊፍት ኦፍ ጊፍተር የሚባል አንድ በጎ አድራጊ ድርጅት ለተሳፋሪዎቹ አኮሞዴሽን ለመስጠት ፈቃደኛ ስለሆነ የደቡብ አፍሪካውን ፕሬዝዳንትና መንግስት 90 ቀናትን ያህል ወደ ሀገራቸው ገብተው እንዲቀመጡ ፍቃድ ሰጥቷቸዋል። ተሳፋሪዎቹም በደስታ ወደ አገሪቱ ገብተው በዛ ይገኛሉ። በቀጣይ የሚሆነውን እንግዲህ አብረን የምንመለከተው ይሆናል። ለዛሬ ያዘጋጀሁላችሁ ፕሮግራም እዚህ ላይ በቃል። በሚቀጥለው እስከምንገናኝ ሰላም ሁኑ። ቸር ሰንብቱ።